እንደምቆያችሁ በዛሬው የምንመለከተው ፊሜል አትሌት ሪያድ ይባላል። የሴት አትሌቶች የጤና ችግር ነው። ይሄንን በዝርዝር እንመለከታለን። በአብዛኛው ይሄ እውቅና የሰጠው ዛሬ አይደለም፣ በጣም ቆይቷል። በጣም ፈረንጆች 1992 የሰጠ ጤና ችግር ነው። ግን ያልሰሙ ካሉ ይሄ ጉዳይ በይበልጥ እንዲያውቁና ከዚህ ችግሩ እንዲወጡ የሚያመለክት ነው። ችግሮች አሉት፣ ምክንያቶች አሉት። ምንድነው መደረግ ያለበት የሚለውንም እናያለን። እንድትከታተሉ እንጠይቃለን። አሁንም ድሮ እንደምንለው አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉልን፣ ሌሎች እንዲደርሳቸው ሼርና ላይክ እንድታደርጉ በትህትና እንጠይቃችኋለን። በሴቶች አትሌቶች ላይ የሚታይ አንዱ ከሌላው ጋር የሚያያዝ 3 የጤና ችግሮች ስብስብ ሲሆን እነዚህ ችግሮች የሚከሰቱት አትሌቷ ከምታደርገው ከፍተኛ የአካል ብቃት እንቅስቃሴ አንጻር የምትመገበው ምግብ በቂ ካሎሪ ካልያዘ የሚፈጠር ችግር ነው። ችግሮቹ አንደኛ የኃይል እጥረት ነው። ሁለተኛ የወር አበባ መዛባት ወይም ሙሉ ለሙሉ መቋረጥ ነው። ሶስተኛ የአጥንት ጥንካሬ መቀነስ ናቸው። እነዚህ 3ቱ ነገሮች የሴት አትሌቶች ጤና ችግር ነው በይበልጥ መስሎ የሚጎዳቸው ነው። ምክንያቶቹ በቂና ተመጣጣኝ የሆነ ምግብ ሳይመገቡ ቀርቶ ከፍተኛ ልምምድ ያደርጋሉ። ሁለተኛ የጠነከረ ቀጭን ሰውነት ለማምጣት የሚረዳ ከፍተኛ ልምምድ ማድረግ። 3 የተዛባ አመጋገብና የተማጠነ ምግብን መገደብ እና ላለመወፈር ማሰብ ማለት ነው። 4ኛ አትሌቷ የተዛባ አመለካከት ወይም እምነት፣ የወር አበባ በአትሌት ላይ ደግሞ ያለመኖር ምንም ችግር የለውም ብሎ ማመን። እነዚህ ምክንያቶች ናቸው፣ ከላይ ዘረዘር ናቸው። አጋላጭ ምክንያቶች አሉ። በተለይ የሚያጋልጡ በውበት ላይ የተመሰረቱ ስፖርቶች አሉ። ለምሳሌ የስነ ውበት ስፖርቶች አሉ፣ ጥባዊ ስፖርቶች አሉ፣ የባሌት ዳንስ ስፖርቶች አሉ። እነዚህ ላይ የሚሰሩ ሰዎች ወይም ወጣቶች ለዚህ የተጎዱ ናቸው። ለምን? ብዙ ጊዜ ከቅርጽ ጋር የተያዘ ስለሆነ ይህን እናስተካክላለን ብለው የሚጎዱ ናቸው። ሁለተኛው ረጅም ርቀት ሯጮችና ዋናተኞችም ለዚህ ችግር ሊጋለጡ ይችላሉ። አጥንታቸው ገና ጠንካራ ያሉ ታዳጊ ወጣቶች፣ በዚህ ጉዳይ ላይ የሚሳተፉ ከሆነ ታዳጊ ወጣቶች ለዚህ ችግር ይጋለጣሉ። 4ኛ ከፍተኛ አፈጻጸም ወይም ውጤት እንዲያመጡ ግፊት የሚደረግባቸው አትሌቶች፣ እነዚህ ተጎጂዎች ናቸው። ምልክቶቹ ያው ከላይ ተናግረናል። ከፍተኛ ድካም አለው፣ ያለ አግባብ ክብደት መቀነስ አለው፣ ተደጋጋሚ አደጋ አለ፣ አዝሮ መውደቅ፣ መድከም፣ ስፖርቱ ማቋረጥ፣ እነዚህ ይከሰታሉ። ሁለተኛው የወር አበባ መቋረጥና መዛባት፣ ሁለተኛው በወር አበባቸው ላይ ከፍተኛ ተጽዕኖ ያሳድራል። 3ኛው የአጥንት መሳሳትና ያለመጠንከር፣ ስብራት ያጋጥማል። የአጥንት ህመም አለው፣ በውስጡ የሚያስፈልግ ንጥረ ነገሮች ኤሌክትሮላይቶች ላይኖር ይችላሉ፣ ካልሲየም የመሳሰሉት እነዚህ ሊያጥሩ ይችላሉ። በዚህ የተጎዱ ሰው ደግሞ ለመዳን ቶሎ አይችሉም። ለምን? ሰውነታቸው የተጎዳ ስለሆነ ይዘገይባቸው፣ ቶሎ ድነው ወደ መደበኛ ስራቸው አይገቡም። ምርመራዎቹ የጤና ታሪክና አካላዊ ምርመራ ይደረጋል። የወር አበባ ታሪክ ይጠየቃል። አመጋገብ እንዴት ነው? የልምምድ ጫና አለባቸው ወይ ተብሎ ምርመራ ይደረጋል። የአጥንት መሳሳትን ለመለየት ደግሞ ቦን ዴንሲቲ ስካን ይባላል፣ እሱ ይመረመራል። የላቦራቶሪ ምርመራ በምግብ መልክ የገቡትን ንጥረ ነገሮች መጠን ለመለየት ምርመራ ይደረጋል። 4ኛው አንዳንድ ጊዜ ምርመራዎችን ለማድረግ የሚከብዱ ነገሮች ሊፈጠሩ ይችላሉ። ለምሳሌ አንዳንድ ጊዜ በባህል ምክንያት መናገር መፍራት፣ ማህበራዊ ፍርሃት፣ የመገለል ፍራቻ፣ ባለማወቅ ላለመናገር መሞከር፣ ከስፖርቱ የመገለልና ቅጣትን ፍራቻ፣ እንዲሁም ህመሙን ለመታከም አቅም ማጣት እና መቆየትን፣ ይህንን መናገር ያሳፍራል። ችግሮችን ለባለሙያ ለአሰልጣኝም ይሁን ለሐኪም ችግሮችን ለመናገር አለመድፈር ሴቶች ሁሉ ይቸገራሉ። እንዳልናቸው በባህል ምክንያት ከስፖርቱ ሊያገሉን ነው ብሎ ስለሚፈሩ፣ እንገለለን ብሎ ስለሚፈሩ የተለያዩ አይነት ምክንያቶች ቅድም የገለጽኩትን ይመጣብናል ብሎ ስለሚናገሩ ይጎዳሉ። ህክምናው በባለሙያዎች የሚሰጥ ሐኪም፣ የምግብ ባለሙያ፣ የስነ አእምሮ ባለሙያ፣ አሰልጣኝ በጋራ የሚያደርጉት ህክምና ነው። ሁሉም በየፊልዳቸው ለነሱ ማድረግ የሚገባቸውን ያደርጋሉ። ሁለተኛው ለሚወጣው ከፍተኛ ኃይል ብክነት ተማጣኝ የሆነ በካሎሪ ምግብ መመገብ አለባቸው። ይሄ ከላይ እንደገለጽ ነው። የምግብ ባለሙያውም ስለ ምግብ፣ አሰልጣኙም ስለ ልምምዱ ይህንን በጋራ መመካከር ማድረግ አለባቸው። ጤናቸው የተጓደለ አትሌቶች ጤናቸው እስኪያከል ድረስ ደግሞ ቀላል ልምምድ እንዲያደርጉ እንጂ ከፍተኛ ልምምድ እንዲያደርጉ አይመከርም። የወር አበባን ለማስተካከል ደግሞ በሐኪም የሚሰጥ ሐኪም ብቻ አዞ የሚሰጡ መድኃኒቶች አሉ። እነዚህም የወር አበባውን እንዲስተካከል ይደረጋል። 5ኛው የአጥንት ጥንካሬ ለመጠበቅ እጥረቱ ተመርምሮ የቱ ነው ያጠረው፣ ምንድነው የሚያስፈልገው የሚለው ሐኪም መርምሮ
ካልሲየም፣ ቫይታሚን ዲ እና አጥንትን የሚጠብቁ ሌሎች አካላዊ እንቅስቃሴ ራሱ በባለሙያ ሲሆን ይመከራል። መከላከያው ለአትሌቷ በአሰልጣኝና ቤተሰብ ስለ ተመጣጣኝ ምግብ ያስፈልጋል ምክር። ሁለተኛው ቀድሞ የመለየት ሙከራ ማለትም የወር አበባ ችግር ካለ ተፈጥሯል ወይ፣ በወር ይመጣል ወይ አይመጣም፣ ይቀንሳል፣ ይዛባል፣ ይህንን ቀድሞ መለየት ያስፈልጋል። የአጥንት ስብራት እንዳያጋጥም ደግሞ ህመም ይኖረዋል። አጥንት ብዙ ጊዜ በልም በከፍተኛ ልምምድ የሚያደርጉ ህመም ስለሚኖራቸው ይህንን መጠየቅ። ሶስተኛው ጤነኛ የሰውነት ቅርጽን ማበረታታት፣ ጎጂ የሆኑ የሰውነትን ቅነሳን ያለ ማበረታታት። እዚህ ላይ መናገር የምንችለው አሁን ብዙ ጊዜ ውጮቹን አይተን እንደሆነ በስፖርት የዳበረ ጥንካሬ ያላቸው ሯጮች አይታችሁ እንደሆነ በጣም ከፍተኛ ጥንካሬ ያመጣሉ፣ ያሸንፋሉ። እና አንዳንድ ጊዜ የሰውነት ቅርጽን በመክሳት የሚመጣ ነገር አይደለም። እሱን ማበረታታት የለብንም። ሳንጎዳ በትክክለኛው መንገድ ስፖርት መስራት፣ ጤነኛ የሆነ ሰውነት ቅርጽ ቢኖር እንበረታታለን። አራተኛው በታዳጊ ወጣትነት ጊዜ የአጥንት ጥንካሬን መደበኛ ሁኔታ መካተል ያስፈልጋል። ታዳጊ ወጣቶች ወደ ስፖርት በሚገቡበት ሰዓት ጥንካሬያቸው አጥንቱ ጥንካሬ እስኪመጣ ድረስ እድሜያቸውን በመከታተል መደበኛ ክትትል ማድረግ ያስፈልጋል። ይሄ ግዴታ ነው። አለበለዚያ ምንድን ነው የሚመጣው? ከላይ የገለጽናቸው አጥንት መሰበር፣ ሰውነት ኃይል መቀነስ፣ ብዙ የወር አበባ ሙሉ መቋረጥ፣ መካንነት፣ ብዙ ነገር ስለሚያጣ ስለሚችል ይህንን እንዳይፈጠር ከፍተኛ ጥንቃቄ ማድረግ ያስፈልጋል። የሴት አትሌቶች ችግር እነዚህ ናቸው ሶስቱ። ያለን ለዛሬ ያለው ይሄ ነው። ቀደም እንደምንለው አሁንም ሰብስክራይብ፣ ሼር እና ላይክ እንድታደርጉ እናሳስባቸዋለን፣ እንጠይቃቸዋለን። ተናቆዩ።